ሰላም ሰላም ዩቲዩብ ተከታታዮቼ እንዴት አላችሁልኝ? እግዚአብሔር ሰላም ይብዛላችሁ። በሀገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ እንዴት አላችሁልኝ? ሳምንቱ እንዴት አለፈላችሁ? እኔ ጋር ሁሉ ሰላም ነው። እንኳን ሰላም ሆናችሁልኝ። ለዚህ ቤት ደግሞ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ እና ዛሬ ይዤላችሁ የመጣሁት ቡዜ ከኤፍሬም ጋር ሆና የሰራችውን ቪዲዮ ነው። ኤፍሬም አልተመቸኝም፣ ቪዲዮ አልሰራውኝም፣ ትላንትናም አልተመቸኝም። ያው ምንም ማድረግ አይቻልም። ቢመቸኝና በየቀኑ በየሰዓቱ እያስኩኝ እየመጣው ዩቲዩብ ላይ ብሰራ ደስ ይለኝ ነበረ እላችኋለሁኝ። ያው ቡዜ ይዛ መታለች። ኤፍሬምን የእህትነቷን መክረዋለች። መቆጣት ባለባት ልክ ተቆጥተዋለች። መቆጣት አይባልም፣ ምክር ነው። ትክክለኛ መንገድ ነው የነገረችው። ስለዚህ ኤፍሬም ቀለበት አውሊቂ ማለት አይችልም። ሄርሜላን ሆነም ከሩታ ጋር ነው መሆን ያለበት። የልጆች አባት ነው። ስለዚህ ጎዳሻል፣ ታለቅሻለሽ፣ እንደዚህ ነሽ፣ በቃ በዚህ ወጣ በዚህ ገባ ማለት አይችልም። እሱ ላንቺ አይሆንሽም፣ በትዳር መሀል ነው የመጣሽው ምናምን እያለ ብዙ ነገር ተናግሯል። ኤፍሬም ያው እንዳየ ነው ማለት ነው። እሷ በትዳር አልገባችም። ደጋግመን ኦዲየንሶችም አይተን ብዙ ነገር ተናግረናል። እኔ በቃ ማንኛችንም ሰው ተናግረናል። መናገር በመሰለን መንገድ ትክክለኛውንም ነገር እሷ ለማስታረቅ ከአንዴም ሁለቴ ሶስቴ ታረቂ፣ በቃ በምክርም ባልሽን መመለስ የምትችይው በዚህ አይደለም በእንደዚህ አይነት አይደለም ብላ ስንቴ ነው ያስታረቀቻት። ስለዚህ አሻፈረኝ፣ አልፈልገውም ያለችው ራሷ ናት። አልፈልግም ካለችው ደግሞ እየቀረባችሁ አብራችሁ እየዋላችሁ ምን እያላችሁ ስትመጡ አንድ ሰው ፍቅር ሊይዝ ይችላል። ፍቅር ያዛት፣ እንደምታፈቅረው ነገረችው። ካላስ ይሄ ነው። ስለዚህ አሁን እዚህ ጋር ከደረሱ በኋላ ቀለበት ቦታ ከደረሱ በኋላ ቀለበቱን አውጥተሽ አምጪ፣ ቀለበቱን አውልቃ ብትሰጠው ያንን ቀለበት ይዘህ ሄደህ ማንም ሰው መቼም ቀለበት አውልቆ ተራ ነገር አይደለም። ቀለበት ካልፈለገችውም ከፈለገችውም ላደረገላት ባል ነው አውልቃ የምትሰጠው። አንድ ሴት ደግሞ አውልቃም አሁን ፋሽን ሆኖ ነው እንጂ አንድ ሰው ያደረገለትን ቀለበት ጥሎላት ነው እንጂ የሚሄደው። እሷን በቃ ታደርገዋለች፣ ብፈልግ በቃ እንደፈለገች ልታረገው ትችላለች እንጂ ቀለበት ለአንድ ሰው ከተደረገ አውጥቶ የመስጠት ምናምን ይሄ ፋሽንም አይደለም። አሁን የመጣ ፋሽን እኔ አልፈልግም ቀለበትን እንካ እያሉ ያወልቃሉ። እና ስለዚህ አብርሃም ነው እዚህ ጋር አልፈልግሽም ማለት የሚችለው እንጂ አንተ ሄደህ ቀለበት አውልቂ አምጪ እሱ አይሆንሽም ምናምን ብለህ ቪዲዮ መስራት ምናምን ካንተ አይጠበቅም። ከቻልክ ወንድምህንም መደገፍ ሩታንም መደገፍ በሚያስፈልጋት ጓደኝነት ከፈለክ እኮ ጓደኛ ማን ትችላለህ። ከሩታ ጋር ማንም አልከለከለህም። ከሩታ ጋር ጓደኛ አትሁን። ጥል አይደላችሁ፣ አልተጣላችሁ። የተጣሉት አብርሃምና እሷ ናቸው። አብርሃምና እሷ ራሱ ጓደኛ ሆነው ልጃቸውን ማሳደግ ይችላሉ። ግን እንደዛ እንዳይሆን በዙራቸው ያሉት በእሷ ዙሪያ ያሉ እሷን አይዞሽ የሚሉ በዚህ ውጪ በዚህ ግቢ የሚሏት ሰዎች ናቸው እሷን እያበላሹ ትክክለኛውን መንገድ እንዳትይዝ ያደረጓት እንጂ ሩታም አይደለችም። ሆነም ቀረም በቃ በዙሪያ ያሉት የሚያወሩላ ወረኞች ናቸው ለዚህ ደረጃ ትዳሯ እንዲበተን ከትዳር አሁን ደግሞ ከትዳር አልፈው ጭራሽ ልጁን ራሱ ሄዶ እንዳያይ እያደረጉ ያሉት በዙራቸው ያሉት ሰዎች ናቸው። ስለዚህ አንተ ደግሞ ተጨምረክ ወንድምክ የገዛ ወንድምክ ያኔ ወተክ ትክክል አይደለም ያደረጋችሁት አላልክም? እንደ እንትና ማለት ነው እንደ ቡዜ ዝም ነው ያልከው። ራቁት ቪዲዮ ሲታይ ሲያዝበት እንደዛ ሲጫወቱበት ሲዘባበቱበት ምን ተሰምቶክ ነበር? ደስ እያለክ ነበር ያኔ ቁጭ ብለክ እንደ ፊልም ቪዲዮአቸውን የምታየው? እንደዛ ሲያለቅስ እንደ ሴቱ የገዛ ወንድምክ አይደለም አንተ ወንድምክ አፈር ድሜ አብራችሁ በልታችሁ አብራችሁ ያደጋችሁ መቼም አንተና እሱ ተከታታይ መሰለኝ። በመሀላችሁ ሌላ ሰው ያለ አይመስለኝም። ሀሚ አንተ ላይ ነው የምትወለደው አይደል? መቼም አብርሽ ላይ አትወለድም። ስለዚህ አንተ እኮ ማለት መንታ ነበር አይደል የምትመስሉ? በፊት ፕራንክ ስትሰሩ ምን ስትሉ ቀርባችሁ ነው እኛ መንታዎች አይደለንም ታላቅና ታናሽ ነን ብላችሁ ያወራችሁት
እና ስለዚህ መቼም አንተ የሱ ተከታይ ነክ አብራችሁ እንዴት እንዳደጋችሁ ብሎሃል። መቀደነታም አንተ የኔ ምንነት ታውቃለህ፣ እኔ ያንተ ምንነት አውቃለሁ። አልፎ ተርፋችሁ እኮ ወይ እኮ ሁለት ቲሸርት ቢኖራችሁ አንድ ቀን የሱን ቲሸርት አንድ ቀን እሱ ያንተን ቲሸርት እየለበሳችሁ እየተቀያየራችሁ ያደጋችሁ የለበሳችሁ። ዛሬ ግል ማንኛችንም እንደዛ ነበር። የኢትዮጵያ ፋሚሊዎች አንዳንዱ ነው እንጂ የትኛውም አንዳንድም ባይሆን ሀብታም ቢሆኑ እርስ በራስ የልብስ ተቃይሮ የመልበስ ይሄ ያለን ባህላችን ነው። አሁን ነው እንጂ ጊዜው ሁሉም የራሱ ልብስ አለው። ምን ይላል ማንም የማንን ልብስ አይለብስም እንጂ አሁንም አለ። ገባችሁ? ስለዚህ ይሄን ሁሉ ብዙ ነገር አብራችሁ ሼር እያደረጋችሁ ያደክ ልጅ ነህ አንተ። አብርሃም በዚህ ልክ ብትሆነው ባትሆነው መጸለይ ነው ያለብክ። ለወንድሜ ሁለተኛ እንደዚህ የተመሰቃቀለ ህይወት አትስጠው ብለህ ለእግዚአብሔር መለመን ነው ያለብክ፣ ብታቅ ማለት ነው እንጂ ይሆንሻል። ቀለበት ትርጉም ቢኖረው ኖሮ በአመት አይፈታም። እና ትርጉም ለመናተረ እንደ አልፋችሁ ተርፋችሁ እኮ አንተ እኮ እዚህ ጋር ቆም ብለህ ማሰብ አለብክ። አብርሃም ችግር አለበት የለበትም? ሩታ ችግር አለባት የለባትም ብለህ እኮ ቆመ ማሰብ አለብህ። እሺ ችግሩ እናንተ እንዳላችሁትም ከአብርሃም መጥቶም ከሆነ ያንን ችግር እኮ እሺ ጥፋት አለብኝ፣ እሺ ጥፋቴ ነው። ከሷ ጋር ያለ አልማገጠ ይሄ ልጅ በላዋ ላይ አልሄደም። ይሄ ልጅ የኛ ጓደኛ ነው፣ ፍሬንዴ ነው፣ ቦይ ፍሬንዴ ነው፣ ምንጥስዮ ብሎ የመጡ ሴቶች ናቸው አይደል? ይሄ ሁሉ ከሷ በፊት ላለው ህይወት እኮ እሷም የዛን ያህል እንደዛ ሆና እንትን ማለት አልነበረባትም። ሆነ ያ ነገር በቃ ከሆነ በኋላ እሷ አንቺ ጥፋተኛ ነሽ ሳትባል እሱ ጥፋተኛ ነው ብላችሁ አልፈ ተርፋ አንተ ተው። ጋሽዬ ስንቴ ነው እግሯ ላይ ወደቁ፣ ስንቴ ነው ውደቅ እግሯ ላይ ቅርታ ጠይቃት ብሎ እቤት መታ ቅርታ አብርሃም እግሯ ላይ ወርቆ የለመናት። የዚህና ንግስት አረጋቻት እኮ ሴትዮዋን ማለት ነው። ሴሊ ለነገሩ ንግስት ናት። ንጉስ ትወልዳለች፣ ንግስት ትወልዳለች፣ ጀግና ትወልዳለች፣ ወታደር ትወልዳለች፣ መንግስት ትወልዳለች። ማትወልድ ነገር የለም። ስለዚህ የተሰጣት እንትኗ ራሱ ንግስት ናት። የትኛውም ሴት ፉንጋም ትሁን አጭርም ትሁን ረጅም ትሁን ቀጭንም ትሁን ወፍራም ትሁን እንደ ሌሎቹም ቂጣቸው እንደዚህ ያበጠ እንደ ቂጣቸው የሚያስቡበት እኔ ቂጥ ራሱ ይጠቅማል። አንዳንድ ጊዜ እኮ እግዚአብሔርን ለብዙ ነገር ይጠቅማል። ቂጥ ራሱ ልብስ ስለብሱ ያምርባችኋል። ምን ይላል? አንዳንድ ሰዎች ዝም ብሎ በቃ ጭንቅላታቸው እንደ ቂጣቸው ያበጠ ዝም ብሎ እንደ ፈረስ ጋሪ ባንድ በኩል የሚያስቡ አሉ። አሁን ለምሳሌ እንደ ቤቲ አይነት ማለት ነው። አብርሃምን ይቅርታን ጠይቀሃለን እና ብለው ጠርተው እዛ ጋር ደስታንና ማናት ሩታን አንድ ላይ አምጥተው እሱ እኮ ተገላገልኳት ነው ያለው። ፈንድሻ እያረረ አንቺ ነሽ እያረርሽ ያለሽው። አሁንም የሱ እኔ አብርሃም ሲናደድ አላየሁም። እዛ ጋር ምንም የሚናደድ ፊት አላየሁበትም። ምንም ለምን ደስ ነው ያለው። ተገላገልኳት። እንደው እኮ የሚያስርለት ወንድ ካገኘ እኮ አብርሃም ተገላገላት፣ እሷን ተፋታት። ስለዚህ ምን ሊሆን ነው የሚናደደው? እሷን አስሩንም ስላልተናደደ ለምንደዚህ ያደረሽ ለምንደዚህ እሺ በህይወቴ እኔ ወንድ ሲይዝ በህይወቴ ይመጣል ብለሽ ስሞታ የተናገርሽው አንቺ ነሽ። ምን ልትሰሪ አስጠራሹ ታዲያ? ምን ልትሰሪ አስጠራሹ? አንቺ ደስታን ትተሽ የደስታን አይነቶች 10,000 ብትሰበስቢ አብርሃም አይሞቀው አይደምቀውም። አንዴ ጠልቶሽ አንዴ እንዴ እፍ ብሎሽ በቃ እንዲ ጥሎሽ ሄዷል። ጭራሽ አንቺን አይፈልግሽም። ጭራሽ አታስቢም። እነዛም ያቺ ሞዴሏ እንደዚህ ወደ ላይ ወደ ታች የምዘለው ሰው ልጅ እንዴት ነው እንደዚህ በዚህ ልክ ወደ ታች የሚወርደው በዚህ ልክ የሚዘቅጠው? ለምንም እናንተ ለምንም እንደው ዝቃጭ ራሱ ለአንዳንድ ጊዜ እኮ የሚጠቅሙ አሉ ለአታክልቶ ለምናምን። እናንተ ለምንም አትጠቅሙ። ለሀገሪቱ አትጠቅሙ፣ ለራሳችሁ አትጠቅሙ። ምን የላችሁ፣ ባህል የላችሁ፣ ቤተሰብ የላችሁ። አንቺማ እኮ ምን ቤተሰብ የኔ አንቺ ምን ቤተሰብ ይኖርሻል ብዬ እኔ ስላንቺ ቤተሰብ አስባለሁ። እና አብራ ማነክ ኤፍሬም ልክ እንደነሱ ልሁን ብለክ ከነሱ ጋር ሆነክ እኔ እግዚአብሔርን የፈለገ ነገር አብርሃም ጥፋተኛ ቢሆን ጥፋቱን በጀርባው እነግረዋለሁ እንጂ ለእንደነዚህ አይኖች ጅቦች አሳልፌ አልሰጠውም። አንተም ቢሆን ማለት ነው። አንተ ራሱ ከነሱ በምንድን ነው የምትሻለው? ንገረኝ እስኪ። በምንድን ነው አንተ የምትሻለው ከነሱ? አብርሃም እሺ አጥፍቶ ሊሆን ይችላል። እናንተ በቅርብ ያላችሁ ታውቁ ሊሆን ይችላል። ወይ ከቪዲዮ ጀርባ እኛ የማናየው ነገር ሊኖር ይችላል። እኛ የምናየው ቪዲዮ ያለውን ነው። ስለዚህ
አንተ በዚህ ልክ መተክ እሱን እንደዚህ ብጭቅጭቅጭቅጭቅ ከነሱ ጋር ቆመ ከነሱ ቪዲዮ ይዘህ አንተ እንደዚህ ነክ አንቺ እንደዚህ ነሽ ከሱ ጋር ስለታርጓ እግዚአብሔር ከነሱ እግዚአብሔር ወይ ያንን ትዳር አልፈለገም ይሆናል። በቃ ከሩታ ጋር ያለውን ህይወት አልፈለገም እንጂ እንደናንተ ጥረት እንደናንተ ፍላጎት እንደ ቤተሰቡ ጥረት እንደ አብርሃም ጥረት አብርሃም ምንድነው ያጠፋው? በዚህ ልክ ሰውን የሚለምን ወንድ ራሱ ጭራሽ የለም። በዚህ ልክ እያየን እኮ ነው ሁሉንም ነገር ምን እያደረጉ እንደገና መተው ሚስቶቻቸውን የሚለምኑ ወይ ጓደኞቻቸውን የሚለምኑ። አብርሃም ምን አጠፋ? ምን አደረገ? ዝቅ ስላለ ለትዳሩ ለጓደኝነቱ ለፍቅሩ ዝቅ ስላለ በዚህ ልክ ወደ ላይ እየወጣችሁ እላው ላይ እሱ ነው ጥፋተኛ። በዚህ ሰዓት ትዳር መያዝ የለበትም። ቀለበትም እንዲያስር እኮ ያጣደፉት ሄርሜላ አይደለችም። አንቺ እንትን ብለሽ ነው አስገድደሽ ነው። አንቺ ወዶሽ አይደለም። አንቺን ምንድነው አንቺ ምንድነው ያለው? በእናታችን አንቺን ወዶሽ ሳይሆን ላንቺ አስቦ ነው። ለሷም አሰበ ማለት እኮ ስለወደዳት ነው። ባይወዳት ለምን ያስብላታል? ለምን አንቺ ቆራራት ገባ? ልክ ሩታን እንደጠላት እችንም አያስብላትም። በቃ ዝም ብሎ ኦኬ ከፈለሽ ሁኚ ከፈለሽ እንደዛ ሁኚ እያለ አብሯት እየሰራ ይቆያል። ግን ስለሚፈልጋት እኮ ነው። ያንንም ካወቅ ራሱ የተጨነቀላት ያሰበላት አንቺ እንዳትጨነቂ ላንቺ አስቦልሽ ነው ቀለበት ያደረገልሽ እንጂ ወዶሽ አይደለም ለምትለው ወዶሽ አይደለም የሚለውን አፍራሽ ቃል እዛ ጋር አታስገባ። ስለወደዳት ነው ቀለበት ያሰራላት። ተንበርክኮ ታገቢኛለሽ ወይ ብሎ የጠየቃት ስለሚወዳት ነው እንጂ ስለሚጨነቅላት አይደለም። መጨነቅም ደግሞ ስለሚወዳት ነው የተጨነቀላት። ስለሚያፈቅራት ነው የተጨነቀላት። ለነገ ታስፈልገኛለች የነገ የህይወቴ ትሆነኛለች ስላለ የተጨነቀላት። ለማይጨነቅ ሰው እኮ ሰው ልጅ ምንም አያስብም። ማውራት ራሱ አይፈልግም አይደለም ሌላ። ገባችሁ? ደግሞ አንድ ሰው ማፍቀር ማለት ራሱ እኔ እንጃ ማፍቀር ራሱ የሚያፈቅሩ ሰዎች እኮ ጀግናዎች ናቸው። ሩታን በጊዜው እኮ ስታፈቅረው ጀግና ተብላ ነበረ። ጀግና ሴት ናት ተብሎ ተጨብጭቦላን ነበረ። ያን ፍቅር በተጨበጨበላ ልክ ደግሞ ዛሬ እሷ በቃ እሷ ተሰሚነት እሷ ለፍቅር እሷ የፍቅር ሰው ናት እሷ እንደዚህ ናት እሷ በዛ ወጣ እሷ በዚህ ገብታ ስለተባለ ደግሞ እሷ ሁሉ ጊዜ ትክክል ናት ማለት አይደለም። ወንድምህን በዚህ ልክ አንተ ተከመታሰጣው ጉዜ ዛሬ አስፈላጊ የሆነውን ነገር ነግራሃለች። ከወንድም ጋር ግድ እኮ አንተ ሄርሜላ ውደዳት አይደለም እየተባልክ ያለው አትውደዳት። በቃ አትፈልጋት፣ ደጃም አትድረስ። ወደፊት ትዳርም ሲይዙ ደጃቸው አትሄድ። እንደማንኛውም ሰው በመንገድ ስታገኛ ሃይ ሃይ እያልክ የወንድሜ ሚስት ናት ምናምን እያልክ ኮራ እያልክ እንዲህ እሷ ራሱ እንደ ሩታ ብትሆን ሙልጭ አባተ ታረግ ነበረ። ገባክ? ሩታ እንዴት እንደምትሞልጭ ታውቃለህ አይደል? ልክ እንዴት እንደምንነግርህ ከአንዴም ሁለቴ ሶስቴ ሞልጭሃል። አሁንም ይመስለኛል የሆነ የተያዘብክ ፋይል ይኖርብሃል መሰለኝ እንጂ በጤና አይደለም እንደዚህ እየተሽሎፈለከው። ለምን በፊት አንድ ጊዜ ከአብርሃም ጋር ወራክ፣ ከዛን አያገባህም፣ ሁለተኛ በኔ ህይወት ውስጥ አትግባ ምናምን ብሎ እዛ እንትናልክ፣ ከዛን ቀረ፣ ከዛ ተመለሰ ለአመት ባል መጣክ። ከዛን ቀን ጀምሮ ይሄው እየተሽለኮለክ ነው እንደ እባብ ማለት ነው። ምን አገባው አብርሃም ስላንተ? አብርሃም አኩርፍልኝ፣ ተጣላልኝ፣ ስደብልኝ እያለክ አይደለም። ግን እሱ የወደዳት ሴት ማክበር ግዴታክ ነው። ባታከብራት ደግሞ ስለሷ እንዲውርድ ብለክ እንደዚህ በቃ ውስጥ ግብት ብለክ የማውራት ማንም አይፈቅድልህም። ከገዛ ወንድምክነ ሩታ ራሱ የወንድምስ ምስት ነበረች ድሮ። እሷ አትበልጥልህም ከአብርሃም በላይ። አንተ በአንድ ማፀን ውስጥ ተኝታችሁ የወጣችሁት፣ አንድ ጡት ጠብታችሁ ያደጋችሁት። ገባክ? አንተ ነው እናትክ አምጣት የወለደችው፣ አብርሃምንም አምጣ የወለደችው። ገባክ? ይሄንን አስብ፣ ጭንቅላትን አሰራ። ዝም ብለህ ራስን አትነፋፋ። እውነቷን ያለችው እንዲህ ደረትን ንፍት አድርገህ ማውራት አትችልም ሄርሜላን። ምን አገባት? አንተ ከቻልክ በውስጥ መስመርም ቢሆን ከቪዲዮ ውጪ ማጠቅመው ከሆነ ለሱም ማጠቅመው ከሆነ ንገረው። ወይ ደግሞ ቡዜ እንዳለችክ ስብስብ አድርጋችሁ አምጥተክ ነገ እንደዚህ ያን ነገር እንዳይደገም ህይወት ከዚህም በፊት እንደዚህ ተበላሽቷል፣ ይሄ ህይወታችሁ እንዳይበላሽ አንቺም ቆም ብለሽ አስቢ። ምን ያስፈልገናል? ምንስ ያስፈልገናል? ምን ብናረግ ነው ኑሯችን ተቃንቶ ረጅም መንገድ የምንጓዘው? አብረን ወልደን ከብረን ልጆቻችን የምናሳድገው እንዴት ነው? አንተ እሱ ታላቅ ስለሆነ አንተ የምታውቀውን እሱ ላያውቅ ይችላል፣ እሱ ማያውቀውን አንተ ልታውቅ ትችላለህ። ገባክ? ስለዚህ ሀሳብህን በቅንነት ሼር ማድረግ ነው እንጂ እንዲህ ውስጥ ገብተክ አይሆንሽም
መቼም አንቺ ከሱ ጋር አትሆኝም ከሄርሜላ ጋር ከሚሆን እንደዚህ ቆሞ ይቅርላችሁ። እሰሩት ቆሞ እንዲቀርላችሁ የሆነ ነገር አድርጉበት። ማንም ሴት ዞር ብሎ እንዳያዩት እፍ እያሉ እንዲሄዱ የሆነ ነገር በቃ እንትን በሉበት፣ አዙሩበት። ያ ካልሆነ በስተቀር ከሰው ጋር ስለኖረ ስሩን መደሰት አለባችሁ። ወንድማችን ወርቁ አልቀረም። እሷ እንደዛ እንደናቀችው፣ እንደዛ በጥፊ የመታችሁ፣ እንደዛ ያደረገችው ምንድነው? እሷ ምኗ የቱ ክብሯ የቱ ምኑ በልጦባችሁ እንደዚህ? ኧረ በእናታችሁ እኔ እኮ ከዚህም በፊትም ብያለሁ። ምንድነው የሆነ ነገር እጠራጠር ነበር እግዚአብሔርን። የሆነ በቃ መቼም በቤተሰብ ውስጥ መግባት እሷ በቃ ራሷን እንደሌላ ነገር እያየች አብርሃም እንደሌላ ወደታች የምትረግጠው ምንድነው? ችግሯ ምንድነው ነበረ። አሁንም ደግሞ የሆነ ነገር ታስፈራለክ። በቃ የሆነ አንተም ሰው ነክ እሷም ሰው ናት። የእናንተም ቤተሰቦች ሰዎች ናቸው፣ የእሷን ቤተሰቦች ሰው ናቸው። እናንተ በዚህ ልክ እሷን ክባችሁ እዛ ጣራ አስነክታችሁ ያንተ ወንድም ጥፋተኛ ነው፣ አብርሃም ችግር አለበት፣ ስለዚህ ካንቺ ጋር አይሆንም፣ ይሄ ትዳር መቼም አይቀጥልም፣ እኔ በህይወት እያለሁኝ እነሱ አንድ ላይ አይሆንም። ይሄ ሟርት ነው። አታማርትባቸው እንዴ! ለእሷ ሳይሆን እሺ ኦኬ፣ እሷ እኔ እንጃ፣ እሷን ብትሆን እኮ ሴት ልጅ ናት፣ ስሟ እንዲጠፋ ከወደደችው ማንኛውም ሰው እኮ ይው አብርሃም እና ሩታም ሆኑ ኤርሜላም ሆኑ ማንኛውም ሰው ሆነ ሰንበዲ ክልሽ ሁላችንም ብንሆን ትዳር ውስጥ ከገባን በኋላ በትዳራችን ውስጥ ማንም ሰው ችግር እንዲደርስበት አይፈልግም። ማንም ሰው ግን ካልሆነ ደግሞ በግድ የሚሆን ነገር የለም። ያንን ደግሞ አምናችሁ በቃ አልፈቀደም እግዚአብሔር፣ ይሄ እግዚአብሔር ፍቃድ ነው፣ በመሃላችሁ ያለውን ልጅ ደግሞ እግዚአብሔር ያሳድግላችሁ ብላችሁ እግዚአብሔርን በቃ ማመስገን ነው። እሱ እንዳለው እስከምንገዳደል ነው እንደምትጠብቁት። እሱ እኮ ብዙ ነገር እዛ ውስጥ ሆኖ ሊሆን ይችላል። በብዙ ነገር ታስፈራራኛለች ሁሉ እኮ ብሎ ነበር ለሄርሜላ ጥያቄ ስታቀርብለት። በምን እንደምታስፈራራው ምን ታውቃላችሁ? ምን ልታረግ እንደፈለገች እሷ። በዚህና ደግሞ አብርሃም እሷን የሚፈራበትስ ምክንያትም አይኖርም። ስሩን አሁን ጀግና እየሆነ ነው። እኛ እያደነቅነው ነው፣ እየወደድነው ነው። ራስን አክብር። ወንድ ልጅ ራሱን ሲያስከብር ነው ሴት ልጅ የምታከብረው። እሱ ሩታ የኔ ጀግና፣ የኔ ሞገስ፣ የኔ መንጥስዮ በዚህ ወጣ በዚህ ገብታ እሷ እኮ ትለያለች፣ እሷ እንደ መስክሮላታል። በዛ ምስክርነት ውስጥ ያልኖረችው እሷ ናት። እኔ ከብዙ ሴቶች ጋር ህይወቴን አሳልፌያለሁኝ። ከዛ ሁሉ ሴቶች ደግሞ እሷ ስለምትለይ ነው እሷን መርጬ የትዳር አጋሪ ያደረኳት ያለው አብርሃም። ብታቅ ይሄ ራሱ ለሷ ትልቅ ነው። አንድ ሴት በገዛ ባሏ ስትወደስ ስትመሰገን በጣም ደስ ይላል። ማንኛውም ሴት የምትፈልገው ነው። ዋው ባሌ እንደዚህ ቢለኝ፣ ባሌ እንደዚህ ቢያረግልኝ፣ ባሌ እንደዚህ ቢለኝ ተብሎ የሚመኙት ማንኛውም ሴት የምትመኘውን ነው አብርሃም ያላት። ግን እሷ አላወቀችበትም። ስላላወቀችበት ደግሞ የምታውቀው ሰበሰበችው። ታዲያና አንተ ምን ቤት ነህና ነው እንደዚህ ይሄ ነፍናፋ የሆንክ እግዚአብሔርን የሆንክ አንተ? እውነቴን ነው። በአብርሃም ልክ እኮ ነበረ እኔ የምወድክ ማከብርክ። መቼም ከአንድ ቤተሰብ የሆነ መጥፎ ሰው አይጠፋም። አንተ ግን በአብርሃም ውስጥ የለህም፣ ጭራሽ የለህም። አነጋገርክ ራሱ ጭቃ ነው የሚለው። ብዙ የተሻላል። ምን ነው እሷ እኮ በቃ የተሰማትን በዛን ሰዓት ያለውን ነገር ነው ጥፋት። አብርሃም እኮ እየተጎዳ እየተበደለ አይኗ እያየ እንዴት እንደዚህ አስችሏት እንደዚህ ትላለች እንን ነበረ። እሷ ግን ያስቀደመችው ሴትነት ነው። እውነት ነው። ማንኛውም ሴት እንድትጎዳ ማንም ሰው አይፈልግም። ሴት ልጅ ብል እንደሆነችም የሆነ ወንድ ልጅ በቃ ኤቭሪ ታይም ወንድ ነው። ምን ጊዜም ወንድ ነው። እስከሚያረጅ እስከሚሞት ድረስ ወንድ ነው። ሴት ልጅ አንዴ ተኩላ አንዴ ከቤት ከወጣች በእኛ ህብረተሰብ በኢትዮጵያ አብሶ አሁን ጊዜው ተመችቶ እንደፈለግን ወጥተን እንደፈለግን እንሆናለን እንጂ አንዴ ሴት ልጅ አግብታ ቅስሟ ተሰበረ። ሩታ ምኗ ቅስሟ ተሰበረ? እንኳን ቅስሟ ሊሰበር ይቅርና የአይኗ ቅንድብ እንዲቻል ተነቀለችው። ገባችሁ? ምን የልጅ እናት ናት። በዚህ ወጣ በዚህ ገብታ የልጅ እናት ተሆና የልጅ እናት ከሆነች እኮ ዝቅ ነው ማለት ያለባት። ራሷን አክብራ ነው መኖር ያለባት። ባሏን አክብራ ነው መኖር ያለባት። የባሏን ቤተሰቦች አክብራ ነው።
ለምን ረጅም እኔ ከዚህም በፊት ብያለሁ፣ ወደደችም ጠላችም አንድ ሴት ከቤተሰቦቿ ከወጣች በኋላ የባሏን ቤተሰቦች ቢወዷትም ባይወዷትም የማክበር ግዴታ አለባት። አሁን ጊዜው ዘመሙ ተለያይተው ምን ብለው በየአገሩ ሁሉም ተበታትነው እንደ ወፍ ስለሚኖር ነው እንጂ ድሮ ወንድ ልጅ ካገባ እኮ ትንሽ የደሳሳ ጎጆም ትሁን በቆርቆሮም ይስራ፣ በእንጨትም ይስራ፣ በቅጠልም ይስራ እናትና አባቱ ግቢ ነው የሚኖረው። ብዙ የሚያገናኛቸው ነገር ነበረ። ጊዜው ግን አሁን ተሻሽሎ በትምህርትም ይሁን በሌላ ነገርም ይሁን ይሁን እንደነሱም በዩቲዩብም ይሁን ከሀገር የወጡት በዩቲዩብ በሚያገኙት ብር ያንን ዩቲዩብን ተማምነው ነው እንጂ የቱን ቀን ስራ እንሰራለን ብለው የቱን ድርጅት እንሰራለን ብለው ነው የወጡት። ከሀገራቸው ሲወጡ ዩቲዩብ ስለከፈላቸው መኖር ስለሚችሉ ነው ብን ብለው የወጡት። በቡታጅራ ምድር ላይ ራሱ ቤት ተከራይተን አንኖርም ብለው ከተወለዱበት ካደጉበት ሀገር መጥተው አዲስ አበባ የኖሩት። ስለዚህ እና ብዙ የሚያገናኛት ነገር ስላለ ከባሏ ቤተሰብ ጋር ፍቅር ሆና ነው መኖር ያለባት። ሩታ የቱን ፍቅር ሰጣችሁ ነው? የቱን ክብር ሰጣችሁ ነው? ያኔ መጣች፣ አለቃቀሰች፣ ከላስ ከዛም በተረፈ ሀሳቧ ሁሉ ተቀያየረ። ፌመስ ሆነች፣ ታወቀች። እሷ ድሮም የመጣችሁ ለመታወቅ ነው እንጂ አብርሃምን አፍቅራ እንዳልሆነ ግልጽ ነው። እኔ ከዚህም በፊትም ተናግሬያለሁ። ወደ ኋላ እየተመለሳችሁ የኔ ተመልካቾች ከፈለጋችሁ አጋጣሚ ከደረሰ ካንተም ማነክ ፍሬምን ብትሆን አብርሃምን ብትሆን ወደ ኋላ ተመልሳችሁ ቪዲዮውን ማየት ትችላላችሁ። እሷ ከአብርሃም ጋር መቀጠል እንደማትችል ለምን ካመጣጣው ታስታውቃለች። አንድ ሰው እኮ የሚያጠግብ እንጀራ ወይ ደግሞ የሚያምር እንጀራ ከምጣዱ ያስታውቃል። የሚያምር እንጀራ ገና ስናቀጥ ነው ስናቦካው እናውቃለን። የሚያምር እህል የሚያምር እንጀራ እናቶች ሴቶች እናውቃለን። እንጀራ ገና እንኳን ከምጣዱ ላይ አይደለም ገና ስናቀጥ ነው አጥነ ሲቦካ ቆንጆ እንጀራ እንደሚሆንና እንደማይሆን እንደዚህ አይተን እናውቃለን። እሷ እንደዛ ናት። ከመጀመሪያው ነው ያወቅኳት። እኔ ቤተሰብ በምን ልክ እንደዛ እንትን እንዳሏት አላውቅም እንጂ እሷ መልካም ልጅ እንዳልሆነች ለውቅና እንደመጣች አንድ ሰው ይው እግዚአብሔርን ለውቅና ካልሆነ ለትዳር ለእውነተኛ ትዳር መታ ከሆነ አብርሃም ምን አድርጓት ነው ለሷ ብሎ እኮ እኔ አልፈልግም። ድሮ አዎ ጓደኛዬ ነበርሽ፣ አሁን ደግሞ እኔ ባለ ትዳር ነኝ፣ ከጊዜ በኋላ የልጅ አባት ሆናለሁ። ስለዚህ አንቺ ያለፍሽ ህይወቴ ነሽ ነው ያላት። እሷ ነበረች አብርሃምን ይቅርታ መጠየቅ ያለባት እንጂ አብርሃም አልነበረም ይቅርታ እሷን የሚጠይቀው። አሁን በዚህ ልክ መተካንተ ቀለበት አውልቂ ቀለበት እሷ አውልቃ ብትሰጥ ካንተ ለሌላ ምስት ልታገባበት ነው። እኔ አውልቄ ቢሰጥክ አብርሃም ሌላ ቀለበት ያደርግልኛል አለች። ሞኝ ነሽ እንዴ አንቺ? ደግሞ ልጅነት አለብሽ መሰለኝ ሄርሜላ። እውነት አንቺ ትንሽ ጠንካራ ቢልብሽ እንኳን ወደዛ ብርቅ አይደለም ብለሽ እንድትወረውሪለት ይመስለኛል። ለምን ካነጋገርሽ ምን ስለሆነ ደግሞ ማውራት ካለብህ ከአብርሃም ጋር ችግር ካለባችሁ አንዳንድ ሰዎች ደግሞ ከአብርሃም ጋር ችግራችሁ ፍቱ እንጂ ሄርሜላ ጋር እየመጣችሁ ሄርሜላ እንደዚህ ነው አብርሃም ጊዜ ይፈታዋል ካንቺ ጋር አይሆንም። እኔ ሩታ ስንት ባል ነው የምታገባው? መቼም አጋጣሚ ሆኖ ወንድ ልጅ አምባገነን ከሆነ ሁለት ሚስት አግብቶ ሊኖር ይችላል። ክርስቲያንም ሆኖ ኦርቶዶክስም ሆኖ እኮ አሁን ቀርቶ ነው እንጂ ሁለት ሚስት አግብቶ የሚኖሩ በሽ ናቸው። ሶስትም የሚያገቡ አሉ፣ ነፍ ናቸው። እነሱ አባገነኖች የሆኑ ሴቶችን ረግጠው ከየበታች አድርገው ማኖር የሚችሉ ሰዎች ናቸው። እና ታዲያ ሴት ልጅ ደግሞ የፈለገ ነገር ብትሆን ደብቃ ወይ ውሽማ ልትይዝ ትችላለች እንጂ በግልጽ ሁለት ባል አታገባም መቼም አይደል እንዴ ሰዎች? ይሄ ባህላችንም አይደለም። ሴት ልጅ የፈለገ ነገር ብትሆን ሁለት ወንድ አታገባም። ታዲያ ሩታ ደስታንም አግብታ ማነው አብርሃምንም አግብታ ነው የምትኖረው ወይስ ምንድነው አላማችሁ? ራሱ ምን እንደሆነ አይገባኝም። እኔ አንዴ ከደስታ ጋር ስትለጣጠፍ እናያታለን፣ አንዴ ደግሞ ከሷ አልለይም ስትል እናያለን። ለወንድምየው ስልክ ይደውልብኛል ትላለች፣ ወይ ደግሞ መልሳ ታስጠራውና ምን አሳረረው? የሚያርም ከሆነ ይረራ። አንቺ ምን አስጠራሽ? እሱን አንቺ ጋር አስጠርተሽ እንደዛ የማይመታነስ እንደዚህ እሱ ሲመጣ እጅሽንና የሱን እጅ እንዲ ውስጥ ለውስጥ አስገብታችሁ ከዛ እሱ ከዛ ራሱ ሳይሄድ እጅሽን ከሱ ውስጥ አወለቅ። አንቺ ፍቅሩ ምኑም የለሽም ከእንትና ጋር ማለት ነው ከደስታ ጋር። አንቺ እሱን አስቀንተሽ እሱ ወደ አንቺ እንዲመጣ ለምታደርጊው ነገር ይውጣልሽ። ይሄው እየነገርንሽ ነው። አብርሃም የፈለገ ነገር ቢሆን ወደ አንቺ አይመለስም።
አስረግጦ ተናግሯል። እሱ ባይናገርም እሱ ከመናገሩ በፊትም እኛ ተናግረን ጨርሰናል። ኦዲየንሶቻችሁ ምናያችሁ በቃ አይተን በቃ እያየናችሁ እንደማይፈልግ አብርሃም የሚፈልግ ሰው እናንተ አታውቁም እንዴ? አንድ ሰው እኮ እንኳን ፍቅር ይቅርና እንዴት ራሱ እንደጠላሽ ብታይ በፍቅር አይን ነው ማያት ምንጥስየው ፍቅርና ጥላቻ ለይታችሁ ማታቁ ሰዎች እሱ አፍቅራችሁ ማታቁ ተፈቅራችሁ ማታቁ ማለት ነው። ገባችሁ? አንድ ሰው አፍቅሯችሁ ካወቃችሁ የሚያፈቅራችሁ ሰው ሲያያችሁ ራሱ አስተያየቱን ታውቃላችሁ። አንቺም ወይ ደግሞ አፍቅራችሁ የምታውቁ ወንዶችን ልትሆኑ ትችላላችሁ። ሴቶች ፍቅር ምን አይነት እንደሆነ እንዴት ሰውን ማየት እንዳለባችሁ እንዴት በቃ እንትን እንደሆነ ያፈቀረና የተፈቀረ ሰው ነው የሚያውቀው፣ ያፈቀረ ሰው ነው የሚያውቀው። ስለዚህ አብርሃም ያፈቅራታል፣ አብርሃም ይወዳታል። አሁንም አልቆረጠለትም ለምትሉት እኔ ከዚህም በፊትም ሌሎችም አንዳንዶቹ ያው እሱ ያፈቅራታል ነው የምትሉት። እኔ በበኩሌ አንድም ቀን እሱ ከተለያት ጊዜ ጀምሮ አዲስ አበባ ከመጣ ጊዜ ጀምሮ ሻንጣውን ይዞ ከቤት ከወጣ ጊዜ ጀምሮ አብርሃም ወጣለታለች፣ ውጥት ነው ያለችለት። በምንም አይነት ታምር አብርሃም የድሮ አብርሃም ቢሆን እንደዚህ ነው እያለቀሰ እንደ ሴት አትጂብኝ ምን አትኝብኝ እያለቀሰ ነበር የሚለምናት። እንባውን የተቆጣጠረ ቀን ነው እሱ እንደቆረጠለት ያወቅ ነው። ሁለተኛ ዙር ደግሞ ቪዲዮ ያዘችበት ጊዜ ነው አብርሃም የመጨረሻ ራሱ ይወጣችለት። ወንድሙን አቁሞ እኔ ለልጄ ስል ነው እንጂ አንቺን አይንሽን ማየት አልፈልግም ያላት ጀግና ሰው ነው እሱ። በቃ ሰው ሲጠሉ እንደዚህ ነው የሚያፈቅሩ ሰዎች፣ ሲጠሉ እንደዚህ ነው። ገባችሁ? ልጁን አያይም አክት ያደርጋል ቪዲዮ ላይ ምንጥስየው እንዳያይ ያደረግሽው ራስሽ ነሽ፣ ወደሽ ነው ይሄ ሁሉ ያደረግሽው። ስለዚህ ወደሽ ያደረግሽውን ነገር በሙሉ ወደሱ ለማላከክ ወደሱ ለማጠጋጋት ብዙ አትልፊ ነው የምልሽ። አንቺንም ቢሆን ማለት ነው ኤፍሬም ብትሆን ጥግህን ይዘህ ተቀመጥ። ሌሎቻችሁ እነዚህ አጨብጫቢዎች በዙሪያ የምታጨበጭቡ መቀደም ትላንትና እንደዛ ሙልጭ አባቷ አርጋ ሰድባት ሄዳ ካጠገቧ ዘመርነን ምን እኔ አሁን የገባኝ ምን እንደሆነ ታውቃላችሁ? እኔ አብርሃም ራሱ አንዳንድ ጊዜ እጠራጠረውና መለስ ስላለሁኝ ለምን በሱ ቻናል ላይ ነው በብዛት ቪዲዮ የሚለቀቀው። በሁሉም ቻናል ላይ ይለቀቃል። ቅድሚያ ግን የሚለቀቀው በሱ ቻናል ላይ ነው። ታዲያ አንድ ሰው ጥል ከሆኑ ለጥቅም ማያገናኛቸው ከሆነ እንዴት ነው እርስ በራሳችሁ ቻናል ላይ የሚለቁት እላለሁኝ። ይሄም ትንሽ ያጠራጥረኛል። ምንድነው እየተሰራ ያለው? ይሄ ነገር እውነት ነው ወይስ ውሸት ነው እላለሁኝ። ግን ከሁኔታው ከምኑ ፈንድሻ እያረረ ይስቃል፣ ማሽላ እያረረ ይስቃል። ጥንት አለም አላረረም እሱ። አንቺ ነሽ እያረርሽ ያለሽው ምንም አክት ዛጋ ስላላሳየ ምንም ስላላለሽ ገላገለኝ። እግዚአብሔር ከህይወቴ እንድትወጪ ወንድ እንኳን ሰጠሽ፣ እዛ ታስረሽልኝ ትቀመጫለሽ ነው ያለው እንጂ አበደን ፊቱ ራሱ ኮስተር አላለ፣ ፊቱ ራሱ አልተቀየረም። ከዛ ተረፈ ዝም ብለህ አንተ ደግሞ ኤፍሬም ተብዬው በቃ እዛም እዚህም እንደ ጸበል ቅመሱ አትግባ። በቃ የራስን ቪዲዮ እየሰራክ ነው እየኖርክ ያለው፣ የራስን ቪዲዮ እየሰራክ ህይወትህን ቀጥል። በደና ቪዲዮ ነበር እያየን ያለው ነው። ቆንጆ ቪዲዮ እየሰራክ ነበረ ከነ ፍቅር ጋር ከነ ሙቬ ጋር ቆንጆ በቃ ደስ የሚለን። እኛ የምንፈልገው ሰው ሲፋቀር እንጂ እንዲህ ስትባሉ ስትቧጨቁ አይደለም ማየት የምንፈልገው እንዴ። በቃ ጥል አንፈልግም። እኛ ተጣሉ እያልን አይደለም። ሩታንም ከሆነ ተጣይ አላልናትም። ያጣሏትም እነዛው ታረቂ ከሱ ጋር ካልሆንሽ የሚሏትም እነሱ ራሳቸው ያመጣሉ፣ ራሳቸው ያሮጣሉ፣ ራሳቸው ይዘላሉ፣ ራሳቸው ያለቅሳሉ። ያስጀመራችሁኝ እናንተ ናችሁ፣ ሳታስጨርሱኝ አትሄዱም፣ የት ነው የምትሄዱት እየተባባሉ ነበር ትላንትና። በዚሁ መሀል የእናንተን ሀሳብ ተቀብያለሁ ምናምን ብላ እጃቸውን እጅ ለእጅ ተያይዘው ከች ያሉት እነሱ። እኛ እሱ ምንም አያስጠላንም። እኛ አርፋችሁ እኮ እፎያን በቃ እንደው ተገላገልናቸው ስንል ይመጣሉ፣ የማያገባቸው ውስጥ ገብተው ያቦካሉ። እኛ አስተያየት ነው እየሰጠናችሁ ያለ ነው። አርፋችሁ እንደ ትልቅነታችሁ፣ ትናንሾቹ እንደ ትናንሽነታችሁ፣ ትላልቆቹ ደግሞ እንደ ትላልቅነታችሁ ራሳችሁን አክብራችሁ በቃ ሰው ልጅ አብርሃም በቃ አንድ አብርሃም ከሄደ እኮ ሺህ አብርሃሞች ወንዶች ሞልተዋል። በዚህ ልክ እናንተ አብርሃም ከአብርሃም የምትፈልጉት ነገር አለ። በአብርሃም
ዙሪያ እናንተ የሚቀርባችሁ ጥቅም አለ። ያ ጥቅማችሁ ስለጎደለባችሁ ነው አብርሃም የምትሉት እንጂ ምንም ለአብርሃም አዝናችሁ አይደለም ከሩታ ጋር እንዲሆን የምትንጦዙት ማለት ነው። እግዚአብሔር እንደው በገላገለውና እፎይ ባለ ቤተሰቡም እፎይ ባለ። በእናንተ ምክንያት ቤተሰብ ይበጠበጣል። በእናንተ ቤተሰቦቿ የእሷ ቤተሰቦች ራሱ ታዩ ነው ያሉት። ረፊ የጀመርሽው አለ ጅምርሽን ጨርሺ ነው እየተባለች ያለችው ሩታን ብትሆን ማለት ነው። ግን እናንተ በዚህ መሀል ገብታችሁ ሞተን እንገኛለን ከሱ ጋር ካልሆንሽ ከሱ ጋር ህይወት ካልሆን ኖረሽ ከሱ ጋር ካልተቀመሽ ከሱ ጋር ካልወጣሽ አብርሃም ጥቅም ይዞባት እንደሄደ አሁን እየገባን ነው እኛ። ከሱ ጋር ስትሆን ጥቅም እንዳላት ከሱ ውጪ ስትሆን ወደ ውጪ እንደምትሆን ነገሮች ገብተውናል። ስለዚህ ደግሞ ቻል አርጊው በቃ ሁሉም ነገር ያልፋል ብለሽ ትለሽ ኑሪ። አብርሃም በምንም እስኪ እኔ ከወንድ ጋር ሲሆን አሁን ደግሞ ሌላ ጊዜ አሁን ትመጣና እኔ ከሱ ጋር ሲሆን እንደዚህ ሆኖ በዚህ ወጥቶ እሱ ጭራሽ ትዝም አትዩ ትዝም ጥሎሽ ይሄዳል እንደዚህ ይሆናል ለምትሏት ደግሞ ሄርሜላን ጥሏት ይሄድ ያንለታ እናንተ እያጣጣፋችሁ መሐረብ ትሰጧታላችሁ። ገባችሁ? መሐረብ እንዲጥፍጥፍ እያረጋችሁ ሶፍት ምናምን እኛ ስንነግርሽ ያን ያልተቀበላችሁም እያላችሁ ከዛ ተረፈ ደግሞ ቤተሰብ የምትባሉ እንደ ማንሱ እንደ ኤፍሬም አይነቱ ደግሞ ጸሎት ጸልይለት እንጂ አታማርትበት በገዛ ወንድምክ። እንዴት ነው እንደዚህ በዚህ ልክ እንዴ? ሰይጣን እኮ እቺን እየወሰደ እኮ በቃ እንደዚህ ወደዚህ እያለ በመሃላቸው ለምን እሷም ጥርጣሬ እንዳያድርባት ምናምን ከዛም ሆድ መሻከር ምናምን ሊመጣ ይችላል። የሆነ ነገር እሱ ቢያደርግ ለካሱ ያለኝ ለዚህ ነው እንዴ ልትል ትችላለች። ሴት እኮ ነው፣ ሰው ናት። ሴትነቱን ተው። ሰዎች ስንባል አንዱ አምጥቶ አንዱ ላይ ሚጭ ነው ይሄ በቃ። ሩታ እኮ እንደዛ ነው የሆነችው እንጂ እኮ አብርሃምን በመጀመሪያ ጠልታው ምን ብላ አይደለም። ሰው እያመጣ የሚያወራላት ወሬ እየጫኑባት ለምን ያደረገችው ስራ ስላለ ያኔ ከሚወዳት ጓደኛው ከሚያፈቅራው ጓደኛ አብሮ ካደጉ ጓደኛ ነጥቃ ስለወሰደች ፍርሃት ያድርባታል። ሌባ ሁሉ ጊዜ በቃ ያንን ኮሽ ባለ ቁጥር ለኔ ነው ይሆን እንደ ይላል። እሷ ያ ነው ተዳራ እንዲበተን ያደረገባት። ከሰው ነጥቃ ስለወሰደች ከሰው ጠልፋ ስለወሰደች አንድ ወንድ ጠለፈችው። ከዛ ይጠለፍብኛል ልቡን ታውቃለች እንዴት ጠልፋ እንደወሰደች ስለምታውቅ እሱን አወቀችው። እንደዚህ ቢሉት ይወስዱታል። ስለዚህ ብላ ሰፈራ ያ የፈራችው ነገር አልቀረላትም። የሰው ወሬ ጫና አለባት። ያ ያደረገችው ድሮ ያደረገችው ነገር ጫና አለባት። የፍራቷ ብዛት ትዳሯን አሳጣት። ገባችሁ? ስለዚህ መታችሁ ሄርሜላን ቀለበት አውልቂ፣ ቀለበት አድርጊ፣ በዚህ ውጪ እሱ አይሆንሽም፣ መቼም ነገ ታለቅሻለሽ፣ መቼም ካንቺ ጋር አይሆንም፣ ካንቺ ጋር ከሚሆን መቼም እኔ በህይወት እያለሁ ሞታ እኔ በህይወት እያለሁ ካንቺ ጋር ቀለበት አድርጎ እሱ አይኖርም ምናምን ህልም በልና ሞት ምን አገባኝ እኔ። ቅር በሉኝ እነ ጋሽዬ እነ ጉዜ ይሄን የምታዩ የሱ ቤተሰቦች ይቅርታ አድርጉልኝ፣ አናዶኝ ነው። ምንም ማድረግ አልችልም። ምንም በቃ ይሄ ድካሙ ነው። ደግፈኝም አላለውም እሱ ደግፈኝ ከኔ ጋር ሁን ምን ሁንልኝ አላለውም። ግን በኔ ህይወት አትግባ ነው ያለው። በኔ ህይወት አትግባ። እኔ ከሩታ ጋር እኔ ከሩታ ጋር ጨርሻለሁ። የጨረስኩትን እዚህ ጋር መተቅ እንደዚህ አድርግ እንደዚህ ሁን በዚህ ውጣ በዚህ ግባ አትበለኝ። በቃ እኔ ራሴ ምርጫ መርጫለሁኝ። በራሴ ምርጫ እኖራለሁኝ። አይደለም አንተ ጋሽዬ እናቱ ታውቺ ልጅ አትሆንህም ቢሉት እሺ አይልም። ልቡ ያለበት እኛ ደግሞ ሰዎች ስንባል ይሄ ከተከለከልንበት ነገር ላይ አንመለስም። አሁን እኮ አብርሃምን ለምሳሌ ብትተውት ኖሮ ወይ እሷን ሄርሜላን ላይ ያፈቅራት ይችላል እኮ። ለኔ ያልታየው ለሰው የታየው እናንተ እኮ ቅናት ነው የሚያስመስልባችሁ አንዳንድ ሰዎች። ለምን አትቀኑባት? ምቺ ድንቡሽቡሽ ያለ ቆንጅዬ በቃ እምር ያለች ብሏል። ያ ማን ነው የሚባለው ልጅ? እቺ ሞት የሚፈራት አለ። ሞት ማንንም አይፈራም ሲጀመር ማለት ነው። ሞት ማንንም አይፈራም። ያ አባባል ነው የሱ አባባል ውስጥ ስላለ ነው እንጂ እቺ ሞት የሚፈራትን ብሎ አብርሃምን ራሱ አስቆታል ማለት ነው። ስለዚህ የሆነ ቆንጅዬ ምን ይወጣላል ስክን ያለች ደግሞ እግዚአብሔር ሩታ ብትሆን የኔበት በለው ብላክ ነበር። አንተ ቀለበት አውልቂ እንደዚህ ሁኚ በምትላት ሰዓት አውራሻለሁ ምን ታመጫለሽ አልካት እኮ አንተ
ለካ ሰው ክብር አይወድለትም እግዚአብሔርም። እውነት እኔ እንደዛ ነው በቃ ምለው። ለካ ሰው ልጅ የሚሰድበውን የሚሞልጨውን ትዝ ይልሃል። እቤቷ ሄደክ እኮ አንድ ክላስ ምን አለበት ብትሰጪውና አብረሽ ቢኖርና ብትታዩ ስትላት ምን ብላ እኮ እንዳወጣችክ እናውቃለን እኮ አዳምጠንሃል እኮ። አፍህን አስይዛክ ነው ያወጣች ከቤቷ ገባ። አንተ ግን በራስ እጅ ጠርታት ልክ ልኳ እንደዚህ ብለሃለች። እኔ እውነት ነው ሰው ለሚወደው ሰው ሲል ነገ አብሬው እኖራለሁ ብሎ ለሚያስብ ሰው በሱ ዙሪያ ያሉትን ሰው ማስቀየም አይፈልግም ብለሃለች። ብልጥ ሰው ናት። ከብልጥነቷም ደግሞ ብስል ናት። እንደ ልጅነቷ አይደለችም። ገባ። ብዙ ነገር የሚያገናኛችሁ ነገር አለ። እሱ አንተ በትንሿ መንገድ የምታየው እሷ አስተታ ነው እያየች ያለችው። እግዚአብሔር ደግሞ ካለ እውነቷን ነው። ከቀለበት አልፈው ትዳር ይጀምራሉ። ከትዳር አልፈው ልጆች ይወልዳሉ። ለሷ ልጆች አጎት ትሆናለህ፣ ወደድክም ጠላህም ማለት ነው። ያለታ ልጆቿንም ትጠላለክ። እግዚአብሔርን አንዳንድ ጊዜ የምናወራውን እሷን ብለሃለች። የሚያስቀይም ነገር አንተ መናገር ማልፈልገው ነገ ብዙ ነገር እኔ እናንተን የሚያገናኝ ነገር አለን። እኔ መቼም ካንቺ ጋር አልገናኝም። አትገናኝ፣ ማለመክ አትገናኝ። ጥርግ ብለህ ቀር። የፈለጋ ሰው ይገናኛታል፣ ያልፈለገ ሰው ይቀራል። አይደለም አንተ ወይ እናት አባቶቿ እኮ ይቀራሉ። እያየን አልከ። አንዳንዶቹን እያየን ነው። ቤተሰቦቿ ይሁኑ አይሁኑ ምንም እናውቀው ነገር ስላሌለ ማለት ነው። ለምን ገንዘብም ተሰጥቷቸው ሊያወሩ ይችላሉ። ከመሬት ተነስቶ ቤተሰብ ነው የምንጥስየውም ወይ አክስት ልጅ ወይ አጎት ልጅ ምናምንም ሊሆኑ ይችላሉ ዘመድም ከሆኑ እንጂ መቼም አንድ ሰው በቤተሰቡ በእህቱ ላይ እንደዚህ አይነት አሟርት አያሟርቱም ማለት ነው። እነሱም ቢሆኑ የእሷ ቤተሰቦችም እያየን ነው። አሁን ብቅ እያሉ እንደ አዲስ ቡቃያ ከዚህም በፊት ያላየናቸው ማለት ነው። ስለዚህ ምን ልል ፈልጌ ነው፣ አንተም ብትሆን ለወንድምክ ጋሻ መከታ መኩሪያ ያመቶ እናንተ እኮ እሱም ብታከብሩት ቡዜን ብታከብሯት ቡዜን ዛሬ እየወጡ ይሄን ሰሞን ትንሽ ረገብ ብለውላታል። ከላዋ ላይ እግዚአብሔር እንደዚህ ያርግባቸው። እየወጡ ብዙ ነገር ይናገሯታል። እናንተ እህታችን እንደዚህማ አትሉም። ወንድም ለመቼ ነው? አንተ ታናሽ ብትሆን እኮ እሷ ታላቅ ብትሆን ባንተ መኩራት አለባት። አንተም መፍራት አለባቸው ሌሎቹ። እንዴ የሷ ወንድም እኮ ነው እንዲህ ብንል እኮ እሱን አይተወንም አይለቀንም ተብላችሁ መፈራት ነው ያለባችሁ እንጂ ማንም እናንተን እየናቀ አብርሃምን እናንተ ስለምንቋችሁ ሙልጭ አባቱ አድርገው ይሰድቡታል። እናንተ ለምን ስርስራቸው ታሸለኮልካላችሁ? ስርስራቸው ታራግባላችሁ። ማራገቢያ ይዛችሁ እነሱ ሲሞቃቸው እንደዚህ ታራግቡላችሁ አላችሁ። በዚህ ምክንያት ታዲያ እናንተን ለምን ይፈሯቸዋል? ለምን ያከብሩታል? ልክ ልኩል ይነግሩታል። ሙልጭ አባቱ እያረጉ እየሰደቡ ምስቱ ትሰድበዋለች፣ ጓደኞቹ ይሰድቡታል። ይሄ ሁሉ ጸጥ ነው የሚለው። ቻል አድርጎ ነው የሚያልፈው። እግዚአብሔር ቀን አለው። እግዚአብሔር አንድ ቀን ይሄ የሱን ዝምታ እግዚአብሔር ይሰብርና እሱ ተናግሮ ሳይሆን እግዚአብሔር ተናግራችሁ ሁላችሁም ወደ ቁልቁል ትወርዳላችሁ ማለት ነው። ዝም የሚል ሰው ውሸታም ነው ማለት አይደለም። እሷ ስላለች እውነት አላት አይደለም። እያየን ነው እኔ እኮ አሁን ደርሳችሁ ዘመድ ነን ደግሞ ከዛን ተርፈን ጓደኛ ነን እነሱ እንዲለዩ አንፈልግም ምናምን የምትሉ የለያያችሁት ራሳችሁ ሆናችሁ ዛሬ እነሱ መለየት የነሱ አንድ አለመሆን እናንተ እንደዚህ ያቃጠላችሁ። ያኔ ትክክል ነው አብርሃም ምን አጠፋ ተበድለሃል፣ እንደዚህ በጥፊ ተመታሃል፣ በዚህ ወጣሃል እያላችሁ እንደኛው ስትለፈልፉ ነበር። ከዛ በአንድ ስድብ ሙልጭ አባታችሁ ስታረጋችሁ ስርስሯ ቄጧ ስር እየሄዳችሁ ባይሆን ፓንታን ራሱ ሳታጥቡላት አቀሩም። አንዳንዶቻችሁማ አልፋችሁ ተርፋችሁ ማለት ነው። ስለዚህ ነው ይቅርታ አንዳንድ ጊዜ ስለምናደር ነው። እግዚአብሔርን ያናድዱኛል የሚያደርጉት ድርጊታቸው የሚሆኑት ሁኔታቸው። እንዴት እኔ ከወንድሜ ማን ሊበልጥብኝ ነው እንዴ? በወርቅ የሚያነሳኝ የሆነ ነገር ቢጎልብኝ እህቴ ብሎ ወንድሜ ብሎ የሚያነሳኝ ወንድሜ ነው። ሰው ደግሞ እኛ ኢትዮጵያኖች ስንባል ይሉንታም ራሱ የማይዘን ሰዎች አለን። እናንተ አብራችሁ ያሳለፋችሁት ነገር ይሉንታ ቢይዛችሁ ኖሮ ስለ አብርሃም ማታወሩ ስለ ሩታ ማታወሩ አፋችሁን ለጉማችሁ እንደማንኛውም ሰው ስራችሁን ትሰራላችሁ ማለት ነው። ግን ስለነሱ ካላወራችሁ ስለነሱ የነሱን ቪዲዮ ካለጠፋችሁ የነሱን ፎቶ ካለጠፋችሁ ማንም ሰው ዞር ብሎ ስለማያያችሁ
በቃ ሄዳችሁ እነሱ ላይ መለጠፍ፣ ስለነሱ ማውራት፣ ስለነሱ እንትን ማለት ያያችኋል፣ እናያችኋለን። የራሳችሁ ስራ ስሩ። እስከ እንደማናያችሁ ታያላችሁ። ስሩን በራሳችሁ መንገድ ራሳችሁን ታዋቂ አድርጉ እንጂ በአብርሃምና እንደው አይሰለቻችሁም? ነጋ ስለነ ሩታና ስለነ አብርሃም ነው፣ መሸ ስለ አብርሃምና ስለ ሩታ ነው። ነገ ደግሞ አሁን ጧት ምን ሰርታችሁ ደግሞ እንደምትለቁልን እናያለን። በየቀኑ የምትሰሩት አዲያችሁ የምትሰሩት ስራ ነፍ ነው። እግዚአብሔር ይሁናችሁ እና ስለዚህ እኔ ሞሬ አላብዛባችሁ። ውድ ተመልካቾቼ ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱን እላችኋለሁ። እባካችሁን ዱይት ሪፖስት እያረጋችሁ ቪዲዮ ቻናሌን ወደ ራሱ እንዲመለስ አድርጉልኝ። ቻናሌ በጣም ተመቶብኛል። ስለዚህ እባካችሁ እርዱኝ እላችኋለሁ። እንደ እርዳታ እርዱኝ በእናታችሁ። ቪዲዮን እስከ መጨረሻ ይውልኝ እና እግዚአብሔር ሰላም ይብዛላችሁ። ኢትዮጵያ ሀገራችንን ሰላም ያርግልን፣ ከክፉ ነገር ሁላችንን የሚጠብቀን ኢትዮጵያ ሀገራችንን ሰላም ያርግልን። ልቦናችሁን ደግሞ አንዳንዶቻችሁ ልቦናችሁን ቅን ያርጋችሁ፣ በክፋት አትሂዱ፣ ለሰው ክፉ አታስቡ እላችኋለሁኝ። ሰላም ዋሉልኝ የኔ ውዶቼ፣ በጣም እወዳችኋለሁኝ። የምትወዱኝ የምታከብሩኝ፣ ወዳችሁ ፈቅዳችሁ ቪዲዮን የምታዩልኝ እግዚአብሔር ይስጣችሁ። ስትጀምሩ ላይክ እያረጋችሁ አበረታቱኝ እላችኋለሁኝ። ሰላም ሁኑልኝ።